ሊረዳው አልቻለም። አብርሃም የሆነ ነገር የሆነ ከባድ የሆነ ድብቅ ነገር ገለም ብቻ በጣም ሄርሜላ በጣም ነው ዛሬ በጣም ነው አንጀቴን የበላችኝ ማርያምን በጣም በቃ ምን ብዬ እንደምነግራችሁ ሁሉ አላውቅም። በጣም ነው ያሳዘነችኝ። ደግሞ ቡዚ ምን ጭቅጭቅ አደረገቻት። ውሽ እኔ ማርያምን ነው የምለው። እኔ በቃ ከምንም በላይ ልንገራችሁ እንደው ሩታ ሄርሜላ እርግፍ አርጋ መተው አለባት። በቃ ደግሞ እንዴት ብላ ደግሞ ትተው ይሄ ልጅ እኮ አሁን እኮ ወይ አልነቃ ወይ እኔ እንጃ። አብርሃም የሆነ ፊቱ ላይ የሆነ የሚያሳየው ነገር አለ። አብርሃም ወይ የሆነ ማስፈራሪያ ይሁን ወይ ሁሉን ነገር ለማወቅ የሩታን ነገር ለማወቅ ይሁን የሆነ ነገር ብቻ አብርሃም ያሰበው ነገር አለ ነው የምለው እኔ ሳስበው ማለት ነው። ደግሞ ሳስበው በሁለተኛ ነገር ደግሞ ምንድነው መሰላችሁ? አሁን ይሄ ማን ነው ጃፋር ነው አይታችኋል አይደለ? ጃፋር ፈረንሳይ ያለውን መድኃኒት ተደርጎበት ይሄው ፈዞ ምንም ሰውነቱ እየቀነሰ እየተጎሳቆለን የመጣው እኔ በቃ አብርሃም እርግጠኛ ነኝ የሆነ ነገር አለበት። በቃ እውነቴን ነው የምናገረው። በጣም ያሳዘነኝ ዛሬ ደግሞ ወይ አይናገር ወይ ምናኢል በቃ ሁሉ ነገሩ ድፍንፍንፍን አለኩ። ምንድነው የሚሻለው? ቆይ እሺ ጸበል እነሱ መውሰድ አይችሉም። እኔ ነግሬያቸዋለሁ። በሃይማኖታቸውም ጸበል የሚሄዱ ሰዎች አይደሉም። እና ቤተክርስቲያንም ሲሄዱም አይተንም አናቅም። የቤተክርስቲያን ነገርም ሲያወርዱም አይተን ስለማናቅ ምንም ልናረጋ አንችልም። ግን ምንድነው እዚህ ጋር ቤተሰብ ሄርሜላም ታሳዝናለች። በጣም አንጀቴን የበላችኝ ሄርሜላም ብትሆን ግዴቷ ነው ህይወቷን እሱ ላይ አርጋ ነበረ። እንዴት ነው ይሄ ልጅሽ መተው ያለባት? በቃ እኔ እኮ ግራን የገባኝ አሁን ጫክናም እኮ መተው ትችል ነበር። ግን ምንድነው እዚህ ጋር አብርሃም ምን እንደሆነ ማወቅ ስለፈለገች ብቻ ነው የአብርሃምን ስሜት ለማወቅ ብቻ ነው አሁን ሄርሜላ አዘግ የተገኘች ያለችው ማለት ነው። እና ይጨንቃል። እውነት ነው። የምትወዱት ሰው የምታፈቁት ሰው ከልቧ ፍቅርን ሰጥተዋለች፣ ከልቧ መውደድን ሰጥተዋለች። ቤት እስከ ማስተካከል ድረስ እሱን እንደ አባወራ እስከ መቀበል ድረስ ነው እንግዲህ ሄርሜላ የሆነችው አይታችሁ ሁላችሁም ማለት ነው። እና ይሄን ነገር እንዴት ብላ ትታት ትሄድ? እሺ እንዴት ብላ ትተው? እውነት በጣም ነው የሚያሳዝነው። አሁን እነሱ እሱ ፍለት መጮህ የለባቸው። በቃ እነሱ አሁን ምንድነው የአብርሃም ጭንቅላት እስከሚስተካከል ድረስ አብርሃም ራሱ ላይ እስከሚመለስ ድረስ ሁሉም ሳይጨቃጨቁ እሱ ፍል ለፊት መጨቃጨቅ ከፈለጉ ምናምን ወጥተው ይጨቃጨቁ። ማርያምን በቃ ወጥተው መጨቃጨቅ ነው ያለባቸው። እኔ አብርሃም በጣም እጅግ በጣም እያሳዘነኝ ነው ያለው። አንዳንዴ ደግሞ ሳስበው አብርሃም የሆነ ነገር በቃ የሆነ ያሰበው ነገር አለ ብዬ ማስባለሁ። ቤተሰብ እግዚአብሔርን ነው የምላችሁ በዚህ ደረጃ ቤት እስከሚንጋጋ ድረስ ኤፍሬም የሚባል ሰውዬ ደግሞ ምን ሆነሃል ወንድሜ? ታላቅ የሚባል ነገር እኮ አለ እንዴ! ከመቼ ነው ታላቅን እንደዚህ ከፍ ዝቅ ማድረግ የጀመርከው እንዴ? ምንም ቢሆን እኮ ታላቅህ ነህ፣ መስማት አለብህ። የወንድምና የእህትህን ነገር መስማት አለብህ። ወይስ መኪና መንዳቱ ደስ ብሎክ ነው አንተ? ቆይ መኪና መንዳት ደስ ብሎ ነው? የአብርሃም መኪና መንዳት ደስ ብሎክ ነው? በቃ አልሰማም የነሱ ነገር። አብርሃም እንደዚህ እንደሆነ ይቀጥል፣ እኔም የሱን መኪና እንዳለው የሱን ንብረት እንደፈለኩ አቀያይራለሁ ምናምን ብለህ አስበህ ከሆነ በጣም ተሳስተሃል። እግዚአብሔርን ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። እውነት እጅግ በጣም ልብ የሚሰብር ነገር ነው ያየው ዛሬ። አብርሃም የሆነ ምልክት አለ፣ በቃ ምልክት እየሰጠ ነው። ማንም ሊረዳው አልቻለም። አብርሃም የሆነ ነገር የሆነ ከባድ የሆነ ድብቅ ነገር አብርሃም ላይ ተደርጎበታል። እና ሩታ እኔ አሁንም ቢሆን ሩታ ያው አንቺ ጋር ቢመጣ አብርሃም አንቺ ጋርም ከፈለገ ግን አብርሃም ድኖ ወይም አብርሃም ራሱ ጋር ሲመለስ አንቺ ጋር ይሆናል ወይ ነው? ይሄ ነው እኔ ማስበው። አሁን አብርሃም ወደ ራሱ ሲመለስ አንቺ ጋር ይሆናል ወይ ነው? አንቺን ይመርጥሻል ወይ ነው? ይሄ እኮ ነው ሐሳብ ያዘኝ። እኔ እኮ በጣም እኔ እግዚአብሔርን ልጁ እኮ እየተንገላታ ነው ያለው በመሃል። አብርሃም ህይወቱ በቃ ጀሃነም ሆኖበታል። ሄርሚዬ የኔ ፍቅር የኔ ማር እኔ እውነት ያው እኔ ባንቺ ቦታ ብሆን እጨነቃለሁ፣ እጠበባለሁ። ለምን ፍቅረኛ የነበረ ሰው አብሮኝ የኖረ ሰው እንዴ ሄርሜላና አብርሽ እኮ ዝም ብሎ ፍቅረኛ መሰው ነው እኮ ሰው እኮ ማርያምን አንድ ሌሊት እኮ አብራችሁ ስታድሩ እኮ የሆነች እኮ እንትን አለች የሆነች በቃ እንትን አለ የሆነ ቦታ አላችሁ እኮ እንዴ። አምሶላ መጋፈፍ እኮ ቀላል አይደለም ቤተሰብ። ምንም ቢሆን ከሄርሜላ ከሩታ ጋር ትቶ እርግፍ አድርጎ ትቶ ከሄርሜላ ጋር ጀምሮ ነበር ትክክለኛው ፍቅር እውነተኛው መንገድ ጀምሮት ነበረ። በመሃል በአንድ ቀን ሌሊት ሁሉ ነገር ተለውጦ አብርሃም ወደ ሄርሜላ መምጣቱ እጅግ በጣም ሰውን የሚያወሳስብ ነገር ነው። ውስብስብስብስብ የሆነ ነገር ነው ያለ ነገር ማለት ነው። እና ቤተሰብ አሁን ምንድነው መሰላችሁ የአብርሃም ቤተሰቦችም ተረጋጉ።
ሁሉ መረጋጋት አለባችሁ። ተረጋግታችሁ አብርሃምን አሁን እናንተ አብርሃምን ማዳን ነው ያለባችሁ። ሄርሚዬ ለጊዜው የኔ ፍቅር አንቺ መራቅ አለብሽ። ለምን መሰል መራቅ ያለብሽ ነው ሩታ ካንቺ ጋር ነው እልህ የተያዘችው። በቃ አንቺ እንድትደርሺ አንቺ እንድታዩ አትፈልግም። ስለዚህ አንቺ በውጪ ሆነሽ ምን ብለሽም ስልክም እየደወልሽ ምናምንም እንትና መጠየቅ ትቻለሽ። እሺ እኔ ፍቅር እኔ በጣም ዛሬ እኔ እንጃ ወይ እንዴት ምጭቅጭቅ ሲያረጋ በቃ እኔ ያላቅም ቤተሰብ ምን ብዬ እንደማስረዳችሁ አላቅም። እውነት በጣም በቃ አብርሃም ወደ ራሱ ተመልሶ እንደ ባየሁት በቃ እውነት ባየሁት ነው የምለው። ጎረቤት እስከሚበጠበት ድረስ መጨቃጨቅ፣ አብርሃም ለቤተሰቦቹ ክብር አለመስጠቱ ምናምኑ ይሄ ሁሉ ስሜታዊ የሚያደርገው እንትናን ራሱ ይሄ ማነው ስሙ ኤፍሬምን ስሜታዊ የሚያደርገው ነገር ምን እንደሆነ አላውቅም። ምንድነው እንደ ስሜታዊ የሚያደርግክ? ምን ታይቶ እንደ ስሜታዊ ሆነ ለቤተሰቦች መልስ እስከመመለስ ድረስ ለመደባደብ መድረስ እንዴ? ምንም ብትሆን እኮ ቡዜ እኮ ታላቅ እኮ ነች አይደለም? አንተ ኤፍሬም እኮ ከፍ ዝቅ አድርጎ ነበር የሚያከብራት። አሁን የሆነ ነገር ይውላችሁ እኔ አብርሃም ላይ የሆነ ነገር አይቼበታለሁ። ቤተሰብ የሆነ ነገር አይቼበታለሁ። አይኑ ላይ አንብቡት ሁላችሁም። አይኑ ላይ የሆነ ነገር አለች። የሆነ እሱ የቀረቀራት ነገር በውስጡ ያዛት ነገር አለች። እቺ ነገር ደግሞ እግዚአብሔር አምላክ ይፍታት ነው የምለው። እውነቴን ነው የምናገር። ምንም ላደርግ አልችልም እኔ እና እኔ ቀድመን በቃ ተናግሬያለሁ። እኔ ሩታ በቃ ዝም በል እስቲ በቃ ሩታንም ዝም ብሏት እስቲ እና እዩ በቃ ሁሉን ነገር ማየት ነው። ዶክተር ጋርም እየወሰዳችሁ ነው። ዶክተሯ የምትናገረውን ነገር ወይም ሐኪም ቤት ማስቀመጥ የሆነ እንትን ራሱን ብቻውን እስቲ ተውት እስቲ ብቻውን እስቲ አብርሃምን ብቻውን ተውት እስቲ ራሱን እንትን ይበል እስቲ እንዴ። እኔ እኮ በጣም ግራ ገባኝ እኮ ልጁ እኮ በመሀልም ተሰቃየ እኮ። እኛ አብርሃምን እንደዚህ አናቆም ነበር። ኤፍሬም ምን እንጃ እኔ የአብርሃም ንብረት አይኔ ላይ አጓግቶክ ይሆን ደግሞ ይውላችሁ። አሁንም መጠንቀቅ አለባችሁ። አሁን ወንድም እህት ምናምን ነገር የለም። ሁሉም ለማስፈረም ምንም ሳያነብ የሆነ ነገር ሊያስፈርመው ስለሚችል ሁላችሁም የአብርሃም ንብረት የአብርሃም መኪና የአብርሃም ምናምን መጠንቀቅ ነው ያለባችሁ። ይሄ ልጅ እኔ አላማረኝም ኤፍሬም ማለት ነው። በጣም እንዲህ አድርጎታል። ለጤና አድርግልህ ብቻ። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።